መዲናችን አዲስ አበባ በጠዋቱ እጅግ አሳዛኝ የተባለ አደጋን አስተናግዳለች። ቅድም ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። እርግጠኛ በቃ ይሄን ነግራችኋል። ወይ ይበላል ወይ ወጥቶ ይቀራል። ከዛ ይረሳል። እንዳጣሉ ሁንዴሳ ይረሳል። I don't care about በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እዚህ ሚዲያ ላይ ሰዎች ወጥተው የሆነ ነገር ሲናገሩ እንደ ቀልድ ወይንም ደግሞ እንደ ፌዝ መመልከት የለባችሁ። ዛሬ በአዲስ አበባ ሳሊተ ምህረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋጭቷል። 1 ሰዓት ከ30 አካባቢ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ በሚጠራው ኢንጂነር 18 ሰው የቀጠፈው የ02 አካፋይ መንገድ ቀናችሁ ያማረ የተዋበ መልካም ቀን እንዲሆን ከፈለጋችሁ እነዚህ 3 ነገሮች አሉ። ሰላም ጤና ይስጥልኝ። ወደና የተከበራችሁ የኒቆሃም ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ሰሞኑን በአዲስ አበባ ከተማ ለተከታታይ ለ3 ቀናት በጣም እጅግ አሳዛኝ ያልተጠበቀ ክስተት ተከስቷል። በ3 ቦታ ላይ ማለት ነው። እና ክስተቱም ከ21 በላይ ሰው ህይወትን የቀጠፈ ሆኗል። ምናልባት የመረጃ ስትሰሙ መረጃውን የሰማችሁም ካላችሁ በተለይ ጠዋት ስንነሳ ከመኝታችን ስንነሳ ምን ማድረግ አለብን ውሏችን እንዳምር እግዚአብሔር ከድንገተኛ አደጋ እንዲሰውረን ምን ማድረግ አለብን የሚለውን እንግዲህ ከመምህራኑ ማስተምጣችሁ ይሆናል። የሞቱን ነፍሳቸውን በአጸደ ገነት ያኑርልን። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለነው ሰሞኑን በአዲስ አበባ ላይ ማለት ነው። ብዙዎቻችሁ ጥንቃቄ ማድረግ አለባቸው ብዬ አስባለሁ። እንግዲህ ደግሞ ሌላኛው መረጃችን ኦርቶዶክሳዊ መምህራን ይሆን እየተለቀሙ እየታሰሩ ነው የሚገኘው። ሁለቱ መምህራን እንደውም ጋዜጠኛው ወንድማችን ታስሯል። ይህ ሁሉ እየሆነ ያለው ሰሞኑን ነው ማለት ነው። ይህ ሁሉ እያደረገ ያለው ደግሞ ዳንኤል ክብረት ነው እየተባለ የሚገኘው ነው ኦርቶዶክሳውያን። እኛ ግን ተኝተናል። ለምን እንደሆነ አይገባኝም። ድምጽ እየሆንም አይደለም ዝም ብለናል፣ ምንም እንዳልተፈጠረ ማለት ነው። ፕሊስ ባካችሁ በተቻለ መጠን ቪዲዮ እየሰራችሁ ድምጽ ነው ለመምህሮቻችን። ሌላው ብዙዎችን ያስደነገጠው ቲክቶከር አዶናይ ነው። በዚህ በ60 ቀናት ውስጥ ይበላል ወይም ይጠፋል ወይም ይሞታል እየተባለ ይገኛል። ለነሱ ያርግላቸውና እንግዲህ እያማሩቱበት ነው የሚገኘው። ከነ ኢንጂነር አይበልጥም ከነ አርቲስት አጫሉ አይበልጥም እያለች ግን አስደንጋጭ ንግግር እየተናገረች ትገኛለች። አንድ ግለሰብ ማን ነው ላንቺ ያርግልሽ። እኔ በጣም ነው ያሳዘነኝ የሆነ ነገር ላችኋለሁ። ምናልባት እንደዚህ ያለ መረጃ ስንሰማ እንደ ቀል እያየን ዝም ብለን የምናልፈው ነገር ተገቢ አይደለም ብዬ አስባለሁ። ምናልባት ይህም ወንድማችን አዶናይ ይህም መረጃ ሰምቶ ራሱን ምናልባት ከእግዚአብሔር በታች መጠበቅ አለበት፣ ራሱን መከላከል አለበት ብዬ አስባለሁ። በጣም ብዙዎችን ያስደነገጠ መረጃ ነው የኛው መረጃ። እውነት ነው መናገርላችኋለሁ። በተደጋጋሚ ሁኔታ እያወራች ያለችው አሁንም ሂንዛቻና ማስፈራሪያው እንደቀጠለ ነው ያለው። የተቻለ መጠን መረጃ አይናቅም። ወንድማችን አዶናይ ራሱን እንዲጠብቅ መረጃውን ካልሰማ ሼር አድርጋችሁ አድርሱለት ማለት እወዳለሁ። በጣም ያሳዝናል ተናገርላችኋለሁ። እስኪ ከዚህኛው ቪዲዮ እንጀምር። ላይክ ያርጋችሁ ጀምሩት። ኦርቶዶክሳዊ ናችሁ በደንብ ቪዲዮውን ጉልበት ስጡት። ወደ ቪዲዮ መምህር ደረጀ ነጋሽ ዘወይንዬ መታሰራቸውን ነግረናችሁ ነበር። ከዛ በፊት ደግሞ መምህር ሲሳይንም መታሰራቸውን ነግረናችሁ ነበር። ትላንትና ደግሞ ለእናንተ በሚዲያ በይፋ ያልገለጽነው ነገር ጉዳዮቹ ቀለል ያሉ ስለመሰለን አልቀረብንም ነበር። ፍርድ ቤት ቀርቦ ያለውን ጉዳይ ማየት ስለፈለግን መረጃው ደግሞ ምን እንደሆነ ማወቅ ስለፈለግን አዘግይተነው ነበር። ነጋሽ በዳዳ ትላንትና በቁጥጥር ስር ውሎ ዛሬ ፍርድ ቤት ቀርቧል። በፍርድ ቤት ውሎ የቀረበለት ነገር ምንድነው? በሚዲያ ላይ በሚያቀርበው ጉዳይ ህዝብን ቅስቀሳና ህዝብን ለመንግስት ላይ አመኔታ እንዲያጣ የሚያደርጉ ስራዎችን ህዝቦችን እየቀሰቀሰ ይገኛል የሚል ክሶች ቀርበውበታል። ነገር ግን በመገናኛ ብዙሃን አዋጅ 1238 ህዝባር 2013 ዓ.ም በወጣ አዋጅ መሰረት የመገናኛ ብዙሃን አዋጅ ነጻነትና የሚዲያ ነጻነትን እንዲሁም በመገናኛ ብዙሃን የሚቀርቡ የወንጀል ክሶችን አንቀጽ 86ን መሰረት በማድረግ ከ1 እስከ 5 ባሉት ነጥቦች ምክንያት በማድረግ ማንኛውም በሚዲያ ለሚቀርቡ ወንጀሎች የሚዲያ ባለሙያና ባለቤት ከሆኑም ጭምር ማለት ናቸው ክሱ ከ5 ቀን በፊት መቅረብ እንደነበረበትና በዚህም ለክርክርና ለጭብጦች የሚሆኑ ማስረጃዎችም ቀድሞ ለተከሳሽ መቅረብ እንዳለበት ታስሮ ሳይሆን ለክርክር ከ5 ቀናት በፊት ለተከሳሽ መቅረብ እንዳለበት ይሄ አዋጅ ይደነግጋል። በአዋጁ ምክንያት ቀድሞ አልቀረበለትም። ለዚህም ጉዳይ ክርክርም አልቀረበም። በዚህ ጉዳይ ምክንያት ጠበቆች ክርክር አቅርበው አቃቤ ሕግም ማስረጃዎችን ለመሰብሰብ 14 ቀን የጊዜ ቀጠሮ ይሰጠኝ በማለት ለፍርድ ቤቱ ጠይቆ ነበር። በዚህም ዳኞች
ተለቆ በውጭ ሆኖ ይከራከር ወይንስ ለፍርድ ለወንጀል ያበቃው አላበቃው ማስረጃ አለው የለውም ለማለትም በሁለት ቀናት ልዩነት በ25 መጋቢት 25 ቀጠሮ ቀጥረዋል። በአርብ ዕለት ማለት ነው። ያንንም ዕለት የሚመጣው መረጃ እነግራችኋለን። እንግዲህ በጸሎት እንድታስቡን በዚሁ አጋጣሚ ለእናንተውን በዚሁ እነግራችኋለን። በዚሁ ልብሴ ይህንን ነገር ተናግሬ ነበር። ስሙት። ለምን አዘንክ ለምን ጻፍክ ከሆነ አናውቅም። እንግዲህ እስካሁን የታሰሩበት ምክንያት ማንም ይፋ አላደረገውም። ይህንን ቢሆን ወንድማችን ነጋሽ በዳዳ ነው እንግዲህ የጻፈው። ቀጣይ ደግሞ ለምን ጻፍክ ተብሎ ደግሞ እሱንም እንዳያስገቡት መፍራት ነው ያለብን። እንግዲህ እንደሰማችሁት በዚሁ ልብሴ ነጋሽ በዳዳንም ደግሞ ቀጣይ ደግሞ ይህንን ጽፈሃል ተብሎ ይታሰራል ብያቸው አልነበር? ያው ዛሬ እንደሰማነው ከሆነ ነጋሽ በዳዳም ታስሯል ማለት ነው። ደረጀ ዘወይንዬ፣ ሲሳይና ነጋሽ በዳዳ ታስረዋል። ለምን ሲባል ስለ ኦርቶዶክስ ለምን ተናገራችሁ፣ አንድም ለምን ዳንኤል ክብረት ላይ ቪዲዮ ሰራችሁ የሚል ነው ያለው። እስካሁን ድረስ ባለው መረጃ ምንም የወጡ ነገሮች እስካሁን አዲስ ነገር የለም። ዋናው ሀሳብ ግን ዳንኤል ክብረትን ተችታችኋል የሚል ነው ያለው። ዳኒ እንግዲህ አቅሙን እያሳየ ነው ኦርቶዶክሳውያን ላይ። ጊዜ ስጠን እንጂ ብዙ እንሰማለን፣ ብዙም እናያለን። ጨርቆይ እንግዲህ ጋይስ ሁሉ ነገር እያደረገ ያለው እንግዲህ አብሯቸው ሲበላ አብሯቸው ሲጠጣ አንዱም ሲያስተምር የነበረ በእግዚአብሔር ፊት በአውደ ምሕረት ላይ ቆሞ ወንጌል ሲመሰክር የነበረ ግለሰብ ዛሬ ግን ሳጥናኤል ገዝቶት ነገር ስራ ሁሉ እንደ ይሁዳ ሆኖ በገንዘብ ተገዝቶ ገንዘብ ማይሰራው ስራ የለም። መጨረሻችን ያሳምረልን። አውጥተን መናገርላችኋለሁ። ኦርቶዶክሳውያን ዳንኤል ክብረት ነው እንግዲህ እንደዚህ ያደረጋቸው ያለው ማለት ያገማቸውን ጥግ ነው እያሳየ ያለው። በጣም ያሳዝናል። እኛ ኦርቶዶክሳውያን ግን አሁንም ተኝተናል። መምህራኖቻችን ምንም አይነት ጥፋት የለባቸውም። በግል ሀሳባቸውን አንጸባርቀዋል። ለዛ ሀሳብ ደግሞ ምላሽ ካለው ምላሽ መስጠት ነው እንጂ እንደ አንድ ኦርቶዶክስ ታዲያ መምህራኖቻችን ምንም አይነት ጥፋት የለባቸውም ብለን ድምጽ ልንሆናቸው ይገባል። ያሳዝናል። እግዚአብሔር ይፈርዳል። ይህም ቀን ያልፋል እና በጣም ነው ያዘንኩት። ኦርቶዶክሳውያን ነው ተመናገርላችኋለሁ። መምህራኖቻችን እግዚአብሔር ከጎናችሁ ይሁን። እግዚአብሔር ያስፈታችሁ። ወደ ቀጣይ መረጃ እንሄዳለን። መዲናችን አዲስ አበባ በጠዋቱ እጅግ አሳዛኝ የተባለ አደጋን አስተናግዳለች። የቅድም መረጃ ድርሻችሁ ነበርም። የተባበሩት ላይ እንግዲህ ከባድ የተባለ የመኪና አደጋ ተከስቷል። ሰሌዳ ቁጥሩ እዚህ ጋር የተጠቀሰው አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለም ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር እዚህ ጋር የተጠቀሰና የሰሌዳ ቁጥሩንም እዚህ ጋር እንደምትመለከቱት ቪትስ እና ፒክአፕ ተሽከርካሪዎችን በመቅጨትም የተባበሩት አደባባይ ላይ በመውጣት ተገልብጧል። በአደጋው የፒካፑ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍም በውስጡ ተሳፍረው የነበሩ ሁለት አንደኛ የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናውን አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው እንደሚገኝ ተገልጿል። አሽከርካሪዎች ታዲያ ሁሌም ቢሆን የመንገዱን ሁኔታና አቀማመጥም በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ እንደሚገባም የአዲስ አበባ ፖሊስም እንደምትመለከቱት ገልጿል። እሺ የኛው መረጃ በትናንትናው ዕለት የተባበሩት ነው የተፈጠረው። እኛው ቪዲዮ ደግሞ ላሳያችሁ ሰዓሊተ ምሕረት ላይ ማለት ነው። ሲኖትራክ ከባቡር ጋር ተጋጭቶ አደጋ ደርሷል። ዛሬ በአዲስ አበባ ሰዓሊተ ምሕረት አካባቢ አንድ ሲኖትራክ መኪና ከባቡር ጋር ተጋጭቷል። በመዲናችን አዲስ አበባ ብዙ ጊዜ አደጋ በማድረስ የሚታወቀው ሲኖትራክ መኪና ዛሬ ደግሞ ከባቡር ጋር መጋጨቱ ብዙዎችን አስደንግጧል። አደጋው የደረሰው ሰዓሊተ ምሕረት በዋናው የባቡር መስመር ላይ ሲሆን ሲኖ በባቡር ሀዲዱ ላይ ከባቡር ጋር ተጋጭቶ ጉዳትም አድርሷል። እስካሁን ድረስ በሰው ህይወት ላይ የደረሰ ጉዳት መኖሩ አልተረጋገጠም። ነገር ግን ትናንትናና ዛሬ በመዲናችን አዲስ አበባ የተለያዩ የመኪና አደጋዎች እየደረሱ ነውና እባካችሁ አሽከርካሪዎች፣ በተለይ የሲኖትራክ አሽከርካሪዎች ከፍተኛ የሆነ ጥንቃቄ አድርጉ። ሰዓሊተ ምሕረት ጋር የተፈጠረውን ደግሞ ያልተጠበቀ ክስተት እንዳያችሁት ነው። ይህ ብቻ አይደለም ደግሞ ከፍ ብለው ከሰዓሊተ ምሕረት ቦታ ላይ ከፍ ብለው 02 አካባቢ ላይ 18 ሰው ህይወት የቀጠፈውን ዜና አስደምጣችሁና ምናልባት ሁላችንም ጋር እንደ ሃይማኖት መጸለይ ያለብን ሰላም አውለን ብለን መጸለይ ያለብንና ምን ማለት አለብን የሚለውን ላሳያችሁ ነው። ዋናው ትልቁ ነገር የዚህ ቪዲዮ ዓላማ ይዤ የመጣሁበትና እስኪኛው መረጃ እጅግ የሚያሳዝንና ልብ የሚነካ ዜና ነው። ሀገር አማን ብለው ከቤታቸው ወጥተው በአንድ ታክሲ ውስጥ የተገናኙትን 19 ሰዎችን አሳፍሮ ይጓዝ የነበረው ተሽከርካሪ ከንጋቱ 11 ሰዓት ከ30 አካባቢ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ
በሚጠራው ቁልቁለት የመንገድ አካፋይን ጥሶ በመገልበጡ 19 ሰዎችን ጭኖ ነበር። እንደምትመለከቱት እንግዲህ መንገዱን ጥሶ በመግባትና በመገልበጥ ነው የአደጋ የተከሰተው። ዛሬ መጋቢት 22 2018 ዓ.ም በአዲስ አበባ ከተማ የካ ክፍለ ከተማ ኮተቤ መስመር 02 ወይም ደግሞ ልዩ ስሙ አንቆርጫ ተብሎ በሚጠራ አካባቢ ዛሬ ንጋት 11 ሰዓት ከ30 ላይ የምትመለከቱት አሰቃቂ የመኪና አደጋ ተከስቷል። የምትመለከቱት እንግዲህ አሰቃቂ አደጋ የተከሰተው በየረር አቅጣጫ ወደ አንቆርጫ በሚወስደው ቁልቁለት መንገድ ላይ ሲሆን የህዝብ ማመላለሻ ታክሲ ከተፈቀደለት የሰው ቁጥር በላይ ወይም ደግሞ 19 ተሳፋሪዎችን ጭኖ በመጓዝ ላይ ሳለ የመንገድ አካፋይ ጥሶ በመገልበጡ ምክንያት ነው። ይህ እንግዲህ ከፍተኛ አደጋ የተከሰተው ታክሲው እንግዲህ 19 ሰው ጭኖ ነበር። በዚህ አደጋ እንግዲህ ብዙ ሰው እንደሞተ እየተነገረ ይገኛል። እንደሰማችሁት እንግዲህ በተከታታይ ለ3 ቀናት ነው ይህ አደጋ የተከሰተው ማለት ነው። የመጀመሪያው ኮተቤ፣ ከዛ ቀጥሎ ደግሞ የተባበሩት፣ ከዛ ቀጥሎ ደግሞ ሰዓሊተ ምሕረት ጋር አደባባዩ ጋር ማለት ነው። ነፍሳቸውን በአጸደ ገነት ያኑሩልን የሞቱትን ነው። እንደው ይህም መረጃ ደግሞ እየሰማ ሹፌሮች ጥንቃቄ አድርጉ፣ ስፒድ ቀንሳችሁ ስራችሁን በአግባቡ ስሩ። በጣም ያሳዝናል። ከድንገተኛ አደጋ እግዚአብሔር ይሰውረን ነው የሚባለው። ታዲያ የኮተቤውን አስመልክቶ አንድ ወንድማችን ለየት ያለ አስተያየት ሲሰነዝር አይቼዋለሁና ምናልባት ደግሞ እውነትን የምታዘብኩት ቪዲዮ ነው። ይህም ቪዲዮ ላሳያቸው። አይ ኢንጂነር 18 ሰው የቀጠፈው የ02ቱ አካፋይ መንገድ ይሄ ነው። እንደው ይሄ መንገድ ወይም ይሄ አካፋይ መንገድ ጥሶት ነው የወረደው ነው የሚባለው ወይስ ከፍቶት ነው የወረደው ነው የሚባለው? እንደው የሹፌሩ ቸልተኝነት እንዳለ ሆኖ የመኪናው ቴክኒካዊ ብልሽት እንዳለ ሆኖ ይሄንን አካፋይ መንገድ የሰራው ኢንጂነር ምን ሊባል ይችላል? እዩት እስቲ እዩት፣ የተቀጠለው ብረት ምን እንደሚመስል የሆነ በር ከፍቶ የወረደ እኮ ነው የሚመስለው። ምናልባትም እኮ ብዙ ሰዎች ስላልሞከሩት እንጂ በጫማ ቢሉት ሊከፈት የሚችል እንጂ የሆነ የመኪና ወይም የሆነ ጉልበት የሚፈልግ አይነት የሚጣስ መንገድ እኮ አይደለም። ግን እንዳያችሁት ነው እኔ የታዘብኩት መረጃ ነው። ይሄም እውነት መናገርላችኋለሁ ትክክል ሀሳብ ነው ያነሳው ብዬ ነው የማስበው። እንዳያችሁት በጣም ቀጫጭን በሆኑ ፌሮች ነው እንግዲህ እንደዚህ ያለ ቦታ ላይ የተሰራውና ይህ ቦታ እንግዲህ በጣም ብዙ ጊዜ አደጋ የሚከሰስበት ቦታ ነውና እኔ እንጃ ብቻ ምን ማለት እንዳለብኝ ራሱ አላውቅም። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን የሚባለው። እንግዲህ አሁን ወደ ዋናው ቁም ነገራችን ስንመለስ ሁላችንም ምናልባት እንደ አንድ ኦርቶዶክሳዊ ጠዋት ስንነሳ እግዚአብሔር ጋር ተነጋግረን መሆን አለበት ብዬ አስባለሁና ምናልባት ምን ማለት አለብን፣ ምን አይነት ጸሎት ማድረስ አለብን የሚለውን አንጻር ከአንድ መምህራችን እስኪ ላስደምጣችሁና እንመለስና ወደ አዶናይ አስደንጋጩ መረጃ ማስደምጣችሁ ይሆናል። ያማረ የተዋበ መልካም ቀን እንዲሆን ከፈለጋችሁ እነዚህን 3 ነገሮች አድርጉ። ውድ ኦርቶዶክሳውያን ይህ ቪዲዮ ለሌሎች ሴቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆን ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይም ጸሎት እያላችሁ ጻፉልኝ። እንግዲህ እንደ አንድ ኦርቶዶክስ አማኝ ቀናችን ያማረ የተዋበ ከእግዚአብሔር ጋር የምንገናኝበት፣ በስራችን የምንባረክበት፣ ለመልካም ነገር የምንፋጠንበት እንዲሆን በቅድሚያ እነዚህ 3 ነገሮች አሉ። የመጀመሪያ ከመኝታችሁ እንደተነሳችሁ ማማተብን ልበሉ። ማማተብ ከመኝታችሁ ስትነሱ ብቻ ሳይሆን ከመተኛታችሁ በፊት እንዲሁም ከእንቅልፋችሁ ስትነሱ፣ ከቤታችሁም ስትወጡ፣ ስራችሁንም ስትጀምሩ በማንኛውም ቦታ የመጀመሪያ ማድረግ ያለባችሁ ማማተብ። ሁለተኛው ጸሎት ማድረስ። በሚመችም ቦታ ይሁን በማይመችም በህይወት እስካላችሁ ድረስ ማቋረጥ የሌለባችሁ አንዱና ዋናው ነገር ጸሎት ነው። በፍጹም ጸሎት ሳታደርጉ ከቤታችሁ እንዳትወጡ። ጸሎት አድርጋችሁ ስትወጡ ግን ምናልባት እናንተን የሚያበሳጭ የሚያናጭ ክፉ ነገር እንድትናገሩ የሚያደርግ በቤተሰብም በልጅም በሚስትም በስራ ባልደረባም በጓደኛም ቢገጥማችሁ ነገር ችላችሁ ማሳለፍና መታገስ እጅግ በጣም መልካም የሆነ ነገር። ይህን ክፉ ነገር ችላችሁ በዝምታ ብታሳልፉት ቀሪውን ጊዜ ቀኑ በሙሉ የተባረከ የተቀደሰ ቀን ያደርግላችኋል። ሶስተኛና የመጨረሻው ቀናችሁ የተባረከና የተቀደሰ እንዲሆን ከፈለጋችሁ ለ2 እና ለ3 ሰዓት ከስልካችሁ መራቅ አለባችሁ። መልእክት ለመመለስ ለማየት ብላችሁ ከገባችሁ የማይጠቅማችሁን የሚያስታችሁን እንዲሁም ሌላ ሐሳብ እንድታስቡ የሚያደርጓችሁን ነገሮች ልታዩ ስለምትችሉ ለ2 ሰዓታትና ለ3 ሰዓታት ያክል ከስልካችሁ ርቃችሁ ቅዱሳት መጻሕፍትን በማንበብ ጸሎት በማድረግ ልታሳልፉት ይገባል። እነዚህን 3 ነገሮች ብታደርጉ ቀናችሁ የተባረከ የተቀደሰ እግዚአብሔርን የምታመሰግኑበት መልካም ቀን ይሆንላችኋል። እስኪ እናንተም በሕይወት ልምዳችሁ በጧት ተነስታችሁ ከምታደርጓቸው መልካም ተግባራት መካከል ለሰዎች ይጠቅማል ያላችሁትን ኮመንት ላይ ጻፉ።
መምህራችን እንደሰማሁት ከሆነ ምንም የማይጠቅም ነገር የለም፣ ሶስቱም የሚጠቅሙ ናቸው። ቃልት ያሰማልን መምህራችን። ስለዚህ ኦርቶዶክሳውያን እነኚህን ነገሮች ቢያንስ እንደ አንድ ኦርቶዶክሳዊ ዘልማድ ማድረግ አለብን ብዬ አስባለሁ። ለምሳሌ ዘልማድ የሆነ ነገር አለ። ሁልጊዜ ጠዋት ስንነሳ አሁን ለምሳሌ ቁርስ የምንጠቀም ሰዎች አለ። ይሄ ልማድ ነው፣ ካልበላን ይርበናል። ስለዚህ ደግሞ እንደዚህ እነኚህ ያሉ መንፈሳዊ ምግቦችን መመገብ አስፈላጊ ነው ብዬ አስባለሁ። ይህን የምናደርገው ደግሞ ለራሳችን ነው። እንደ አንድ ኦርቶዶክሳዊ እግዚአብሔር ከድንገተኛ አደጋ እንዲሰውረን ከእነዚህ ያሉ ነገሮች እንዲጠብቀን እንደ አንድ ኦርቶዶክሳዊ መንፈሳዊ ጽናት ያስፈልጋል ብዬ አስባለሁ ማለት ነው። እሱ አሁን ወስዳቸው ወደ አዶናይ እንሄዳለን። አዶናይ ላይ እንግዲህ ከፍተኛ ዛቻ እየደረሰበት ነው የሚገኘው። እነ አጫሉ ሞተው እሱ ማን ነው ከነ ኢንጂነር ስመኘው ይበልጣል ወይ እሱ እያለች እንግዲህ ከዚህ ቀደም የሞት ሟርት ስታማርትበት የነበረች እህት ናት። አሁንም እንግዲህ ማን እንደሚጠይቃት እንጂ አለማንኛውም መረጃውን ስሙት፣ ለሚመለከተው አካልም አድርሱት። ወገን ምንድን ነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይህንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይህንን ነገር እንደ ቀልድ ማየት የለብህም ብዬ ነው የማስበው። ይህንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላላ። መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት የሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው አሁን እኔ ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተመንቷል። እነ አዶናይ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ሰላም ተናስልኝ በድጋሚ ተመልሼ መጥቻለሁ። እንግዲህ በርካታ በሚባል ደረጃ አንዳንድ መረጃዎች አምልጠውኛል። እንግዲህ እስቲ ምናልባት ከደረስኩባቸው መረጃዎች የተወሰኑትን ላጋራችሁ ብዬ ነው ወደዚህ የመጣሁት። ማለት በጣም እጅግ ያሳዝነኝ አንድ ቪዲዮ ወይንም ደግሞ ምስል ወይንም ደግሞ ድምፅ ነው የሰማሁትና በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ አዶናይን በጣም የሆነ ጥርስ የነከሱበት ሰዎች እንዳሉ በነገራችን ላይ አንድ ነገር ልንገራችሁ። እዚህ ሚዲያ ላይ ሰዎች ወጥተው የሆነ ነገር ሲናገሩ እንደ ቀልድ ወይንም ደግሞ እንደ ፌዝ መመልከት የለባችሁ። እንደ ቀልድ ወይም እንደ ፌዝ መመልከት የለባችሁ። እኔ የሰው ልጅ ሲኖር ነው ለኔ የሚጠቅመው እንጂ ሞቶ ምንም ነገር አይጠቅመኝም። እኔ ሴጣኑኝ ደሙን አልጠጣውም፣ ምስጦኝ ስጋውን አልበላውም። እዚህ ምድር ላይ ግን ቢኖር ለሰዎችም ይጠቅማል፣ ቢኖር ለኔም ይጠቅማል፣ ቢኖር ለሀገርም ይጠቅማል። አይደለ እንዴ ቤተሰብ? እና ምንድነው እየተደረገ ያለው? ምንድነው እየተካሄደ ያለው?
ይሄንን ልጅ ለማስገደል ወይንም ደግሞ እኔ አሁን እየሰማው ያለሁት ነገር በጣም ነው የገረመኝና አዶናይ ፖለቲካ ውስጥ ያለ ሰው አይደለም፣ ብሔርተኝነት ውስጥ ያለ ሰው አይደለም። እኔ እስካሁን ድረስ እኔ ያየሁት ነገር የለም። ምናልባት በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ልትነግሩን ትችላላችሁ። ግን በጣም አደገኛ ነው። በድፍረት ሰዎች ወጥተው እኔ አንድ ሴት ናት በጣም እጅግ ማቃት ሴት ነች እንጂ ማቃት ሴት ናት ይሄንን ስታወራ የሰማሁት ከኢንጂነር ስመኘው ይበልጣሉ የአዶናይ ብላ ነው የተናገረችውና በዚህ ሰሞን ውስጥ አንድ ሰው ይሞታል ወይ ደግሞ ከናካቴው ደብዛው ይጠፋል። አዶናይ ከኢንጂነር ስመኘው ይበልጣሉ። ምን አደረገ አዶናይ? ኢንጂነር ስመኘውም ሰራ የተባለው ወንጀል የለም። አዶናይ ምን አደረገ? የትኛው የመንግስት ተቋም ውስጥ ነው የሚሰራው? የትኛው የመንግስት ተቋም ውስጥ ተመድቦ ህዝብ አምኖት ወይንም ደግሞ ህዝብ ወክሎት የሆነ ቦታ ላይ ተቀምጦ እየሰራ ወይም በሙስና ያባከነው ገንዘብ የበላው ገንዘብ ህዝብን ያስለቀሰበት ህዝብን ያስነባበት ሁኔታ ካለ ኢትስ ኦኬ። እሱንም እስከ መግደል ደረጃ ምንድነው የሚያደርሰው? ምን አደረገ አዶናይ? ምንድነው ጥፋቱ? ምንድነው በደሉ? ይሄ ልጅ እስቲ አሁን በቃ ይወገድ ብሎ እዚህ ላይ እንደውም እዮዳብ ምን አለ? እንደና ሀጫሉ ማለት ነው አለ። በጣም ነው የሚገርም፣ በጣም ነው የሚገርም። በጥቅሉ ግን እኔ ምናልባት ይሄንን ቪዲዮ ሼር ኮፒ ሊክ እያደረጋችሁ በእርግጠኝነት ይሄንን ቪዲዮ አዶናይ ሊያዩ ይችላል። ይሄንን ቪዲዮ ለአዶናይ ሼር አድርጉልኝ። እኔ አዶናይ ኢትዮጵያዊ ነው፣ እኔም ኢትዮጵያዊ ነኝ። ምናልባት ላያቀኝ ይችላል። እኔ ግን ብዙ ጊዜ አየዋለሁ። መልካም ስራዎቹ መልካምነቱ ዛሬም በውስጥ ያለ ሾኬ ያየሁትን ነገር ነው። የሰው ልጅ ያየውን ነገር ነው የሚመሰክረው። ያየሁትን ነገሮች እመሰክራለሁ። ችግሮች ካሉ ደግሞ እንደዛውም እተቻለሁ። ሆኖም ግን በዚህ ልክ እንደዚህ አይነት ሁኔታ ሲታሰብለት እንደ አይነት እቅድ ሲታቀድለት የሞት ድግስ ሲደገስለት እንደ መስማት በጣም የሚያስጠላ ነገር የለም። ለማንኛውም የዚችን ሴትዮ ንግግር በአጽንኦት ተመልክተህ በምትበላው ምግብ፣ በምተኛባቸው ቦታዎች፣ በምትንቀሳቀሳቸው ቦታዎች ሁሉ ራስን እንድጠብቅ በአጽንኦት እመክራለሁ። ከዛ ባሻገር እግዚአብሔር አምላክ ጠባቂ ነውና እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ይጠብቅህ ለማለት እፈልጋለሁ። ይህንን ለማለት ነው የመጣሁት። የሰው ልጆች ለማስገደል የሰው ልጆች ደም ለማፍሰስ ሌሊትና ቀን የምትሰሩ ሰዎች እቺ አሁን እንደዚህ ብላ የምታወራ ሴትዮ ልጆች አላት። ነገ ልጆቿ በነገራችን ላይ የሰውን ደም የሚያፈሱ የሰው ደም እንዲፈስ የሚሰሩ ሰዎች ሁሉ በልጆቻቸው ያገኙታል ወይ የነሱም ደም እንደዚሁ በአደባባይ ደመ ከልብ ሆኖ ይቀራል። እና በጣም እጅግ እኔ በዚህ ልክ ኢትዮጵያውያን በዚህ ልክ ክፋት ውስጥ ተዘፍቀናል ወይ በዚህ ልክ ክፉ ነን ወይ ብሎ ለማሰብ እየተቸገርኳል። ክፉ እንደሆነን ይታወቃል፣ ግን በዚህ ልክ ክፋት እኔ በጣም አዝኛለሁ። ወዳጅ አዶናይ እግዚአብሔር ይጠብቅህ፣ እግዚአብሔር ካንተ ጋር ይሁን። ከዛ ባሻገር ራስን ጠብቅ። ዛሬ የሚያጨበጭቡልህ ሰዎች፣ ዛሬ ወዳጅ መስለው ስርስር የሚሄዱ ሰዎች ነገ ያንተን ቀብር ለመቆፈር የተዘጋጁ ናቸው ብዬ ነው ማስበው። የምትበላውን የምትጠጣውን ነገር እያንዳንዱን ነገር ራስን እንድጠብቅ ለማሳሰብ ወዳለሁ። በጣም እጅግ ልጅ ነህ፣ ወደፊት ብዙ ነገሮች ይጠብቁሃል። አግብተህ ወልደህ አይንህም በአይንህ አይተህ ብዙ መጓዝ የሚገባ ልጅ ነህና ዛሬ በዚህ ደረጃ አንተን ባጭን ለመቅጨት እየቆፈሩ ያሉ ሰዎች እያሴሩ ያሉ ሰዎች ስላሉ በአጽንኦት ራስን እንድጠብቅ ለማሳሰብ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ። ሰላም